ተረጋጊ። ጭራሽ ታባቢያታለሽ? አይ እንግዲህ ወንድሜ ደግሞ በቃ ነገሩን አታካብደው። ምንድነው ግርግር መፍጠር? ሰው እንዳይሰማ እንኳን ወንድ ልጅ ነኝ። እሺ ዛሬ ዝም ከተባለች ነገ አንዱ ነው ወጣ ሁለቱን ትመለሳለች። አንተ አፈን ዝጋ። አሁንስ በቃ ማበዛው። እሺ ቁጥጥር በተሳደበ መሰለህ እንዴ? እንግዲህ ካንቺ ጋር እንዳልጣላ ዝም በይ። ምን ልታረገኝ? ብትጣላ ምን ልታመጣ ነው? ቆይ እንዴት እንደዚህ ትናገራታለህ? ለኑኑ ከኔ በላይ አትቀርቢያትም፣ አታስቢላትም። ስለዚህ ዝም በይ። ኧረ እባካችሁ ዝም በሉ እንዴ! ምንድነው ጭቅጭቁ እንደዚህ? ማሰብና መንከባከብ በለፈለፍ አይደለም። እሺ ሆኖ በተገኘ ነው። ኧረ እባካችሁ እናንተ መልሽልኝ። የት ነው ያስቀመጥሽው? የት ነው ያስቀመጥሽው? ማለት ጌጡ እጇ ላይ አልተገኘም እንዴ? ማለት ጌጡን አላገኘችውም እንዴ? ዝም ብላ በግምት ነው እንዴ? ቆይትዬ ምን ማለትሽ ነው? ሲጀመር እጄ ላይ ባላገኘሽው ነገር እንዴት ሰው ወሰደችው ትይኛለሽ? ስለዛ ጌጥ ከኔና ካንቺ ውጭ ማንም የሚያውቅ ሰው የለም። ስለዚህ ካንቺ ውጭ ማንም ሰው አልወሰደውም። እንዴ ስለ ጌጡ አውቃለሁ ማለት ነው ወስጄዋለሁ ማለት አይደለም። እኔ ጌጡን አልወሰድኩም። መሲ ለምን እንከራከራለን? እርግጠኛ ነኝ ካንቺ ውጭ ማንም ሰው እንደማይወስደው። በአጋጣሚ ጥለሽ ወይም ደግሞ ሌላ ሰው አንስቶት ከሆነ ጠይቂ እንጂ እኔ አላየሁም፣ አልወሰድኩም። ስሚ የትም እንዳልጣልኩት በጣም እርግጠኛ ነኝ። ቦርሳዬ ውስጥ ነበር። ስለዚህ ስለ ጌጡ የምታውቂው አንቺና አንቺ ብቻ ነሽ። ሄለኒ እኔና አንቺ እናውራ፣ ከልጆቹ ጋር በኋላ ታወሪያለሽ ነበር። በዛ ላይ ያልገባኝ ነገር ምንድነው? እሱ ስለ ጌጡ የምታውቀው የሆነ የተወሳሰበ ነገር ያለ አይመስልሽም? እኔም እንደዛ ነው የሚሰማኝ። እነዚህ ሁለት ሰዎች ቤተሰብ ናቸው እንዴ? እኔ እንጃ አላውቅም። ተወጇል። እንደምናከብርሽ ታውቂያለሽ። መናገርም ራሱ አይጠበቅብንም። እንደማየው ከሆነ ደግሞ ይሄ ገባሽ አይመስለኝም። እንዴ እኔ ምን ሆነሻል? ቆይ ለምን እንደዚህ ትያለሽ? መጠየቅ አልነበረብኝም? እኔም እኮ ምንም ነገር ሲፈጠር በድፍረት የምጠይቃቸው እንደ ልጆቹ ስለማያቸው ነው፣ ለሌላ ነገር አይደለም። ተይ ሄለኒ ተይ። ታዲያ ቤት ውስጥ ያሉት የኔ ልጆች ብቻ ናቸው እንዴ? የአንቺም ልጆች አሉ። በዛ ላይ ደግሞ እዚህ ቤት ውስጥ የሚገባ የሚወጣ አይታወቅም። ባለፈው ኑኑን አልሽ፣ አሁን ደግሞ መሰረቴን አልሽ። እንዴ ምንም ቢሆን እኮ ልጆቼ ናቸው፣ ይከፋኛል። ኧረ ተይን እየቀለል አድርጊው። እንደዚህ መሆን የለብሽም። ካጠፋው ደግሞ በጣም አንድ ነገር እንድትነግሪኝ እፈልጋለሁ። ምንድነው እሱ? ቤሉል ምን ልንገርህ? ከጀርባ እየተፈጠረ ስላለው ነገር ንገሪኝ። የሆነ የከበደ ነገር አለ። ምንድነው እየተፈጠረ ያለው? ማለት ምን ማለት አለው? ቆይ ልትሰጭኝ የነበረው ፋይል በውስጡ ምንድነው የያዘው? ለምንድነው አባቢ ከመሞቱ በፊት አስቀድሞ ያስቀመጠልኝ? እንደሚሞት አውቆ ነበር ማለት ነው? አይ እንደዛ አይመስለኝም። ግን ያዱን አባቴ ሞተ ጊዜ እኔስ እንደዚህ ነገር ነገ ቢያጋጥመኝ እያለ ያስብ ነበር። ድንገት ወጥቼ በቀር ልጆች የጣፋንታቸው ምን ይሆናል እያለ ነበር። ወይኔ ጉዴት ሾካካ። ቴዲ ለመሲ የሰጣት ጌጥ የሄለንን ጉድ ሊያወጣው ያሰበ ይመስለኛል። ምክንያቱም በቴዲና በሄለን መካከል የነበረው ግንኙነት ሰዎች እንዲጠራጠሯትና እንዲከታተሏት የሚያደርግ እየሆነ ነው። አብዝታ ስለ ጌጡ መጨነቅና የት እንዳለ ካላመጣችሁ እያለች የቤቱን ሰው እንግዲህ እያመሰች ትገኛለች። ስለዚህ ሰዎች ከጌጡ ጋር ያላት ግንኙነት ምንድነው ብለው ሄለንን መከታተል ይጀምራሉ። መሲና ኑኑ ሄለን ከጌጡ ጋር ምንድነው ያላት ግንኙነት? ስለዚህ እኛ ያልገባን የሆነ ነገር አለ መሀል ላይ። ስለዚህ ይህን ነገር ማወቅ አለብን። በእነዚህ በሁለት ሰዎች መካከል የሆነ ግንኙነት ወይ ዝምድና አለ። ስለዚህ ለዛም እንግዲህ ጌጡን የወሰድኩት ለዚህ ነው ብላለች መሲ ማለት ነው። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ በክፍል 55 ላይ እንግዲህ ሄለን አሁን ላይ አምራለች ማለት ነገሮችን በፊት በድብቅ ነበር የምታደርገው። አሁን ግን በጣም ክፉ ሴት እንደሆነች ለባሏም ሆነ ለማንም ሰው እንደማትመለስ እንዲሁም ደግሞ ከህግ በላይ እንደሆነች ለመሲ ስትነግራት ነበረ። እንግዲህ መሲ በባለፈው ጊዜ ለቤሉል የሆነ ፖስታ ሰጣለሁ ብላ ወደ ክፍሏ ትጠራውና ፖስታው ማን እንደወሰደው አይታወቅም። ፖስታው ጠፍቷል። እንግዲህ ምናልባት ኤልሹ ወስደዋለች ብለን ነበረ። እሷ የወሰደች አይመስለኝም ይሄን ነገር። ምክንያቱም በእርግጥ ክላሷን ስትበረብር ነበረ። እስኪ ምን አለ እስኪ እኔ ክላስሽ ውስጥ እያለች ስትበረብር ነበረ። ግን ደግሞ ሄለንም አታርፍም። በሄደች ቁጥር የመሲን ክፍል መፈተሽ መበርበር ነው ስራዋና እንግዲህ ሄለን ወስደዋለች ብዬ ነው ማስበው። ይሄን ፖስታ እንግዲህ ወይ አይንዬ አንስታ ደብቀዋለች አላቅም። ብቻ ማን እንደወሰደው ሄለን እንደወሰደችው ብናቅ ጥሩ ማለት እንደወሰደች እሷ ብትወስዶ ኑሮ እንደወሰደችው ታሳይ ነበር፣ ወይም ደግሞ ስለ ፖስታው ታወራ ነበረ። ነገር ግን ፖስታው የት እንዳለ አይታወቅም። የዛን ቀን እንግዲህ ይሄን ነገር መሲ
ቤሉል ስለ ፖስታው ሀሳብ ካነሳሽ ቀን ጀምሮ ቤሉል ብዙ ነገሮችን በራሱ መንገድ መፈለግ ጀምሯል። ሄለንም በደንብ መጠራጠር ጀምሯል። ምክንያቱም አባቴ ጋርም ይደባበቁ ነበር ወይ ነገሮችን በድብቅ ያደርጉ ነበር ወይ ይሄ ምንድን ነው ለመሲ እስከ መስጠት ድረስ ከደረሰ አባቴ ከእሷ የሚደብቀው ነገር አለ ብሎ እሷን አሁን ላይ በደንብ ስለ እሷ ማወቅና ቤት ውስጥ ምን እየተካሄደ እንደሆነ መመርመር ጀምሯል። ሰላም አቷን ብቻ በጣም ነው የሚያሳዝነው። ቤሉል አሁን ላይ በጣም ብቻውን ነው። እህቱ አትረዳውም። እንደምታውቁት ከእናቷ የባሰች ተንከሲስ ናት። ያው ምንድን ነው እናትየዋ እንግዲህ ጸባዩን እያጋባችባት ስለሆነ ነው። ገና የመሲ ቤተሰቦች ወደ እነሱ ቤት ሲመጡ ነበረ ኤልሹ የተቀየረችው። ከዛ በፊት በጣም መልካም ጥሩ ልጅ ነበረች። መሲ ስላሳደገቻት መሲን ነበር የምትመስለው፣ ማለት በተግባሯ ልክ እንደ መሲ መልካም ልጅ ነበረች። ነገር ግን እናትየዋ ሲመጡ ፊት እንድትነሳቸውና በፍጹም ፊት እንዳትሰጣቸው ስትነግራት ነበረ። ለመሲም ያላትን አመለካከት እንድትቀይር ያደረገቻት ሄለን ናት። ስለዚህ እህቱም አትረዳውም። እንደውም ይባስ ብላ በሱ ላይ ተንኮል ስትሰራ ነው የምናያት። እና እንግዲህ እነዚህ ነገሮች ሁሉ ተደራርበው በዛ ላይ እወዳታለሁ አፈቅራታለሁ ያላት ሴት የካባት ሴት ማለት በጣም ነው እንደሚወዳትና መቼም እሱን የሚያበሳጭ ነገር እንዳታደርግ ለኑናያት ደጋግሞ ሲነግራን ነበረ። በፍጹም የህፃን ልጅ ፍቅር እንደማይፈልግና ፍቅራችን እምነት ያለው ወይም ደግሞ ትልቅ እንትን ያለው እንዲሆን ነው የምፈልገው። እኔ ህፃን ልጅ ጨዋታ አልፈልግም። በዛ ላይ እኔን የሚያናድድ ነገር ደግሞ አንቺን ከሌላ ሰው ጋር ማየት ነው ብሎ በጣም እንደሚሳሳላት፣ እንደሚጠነቀቅላት፣ እንደሚወዳት ነግሯት እሷም እሺ ብላ እንግዲህ ሳትውል ሳታድር በኤልሹ ወጥመድ ገብታ እንግዲህ ቤሉልን አበሳጭተዋለች። ያቺ የሚያውቃት ሴት ያቺ ጥሩ ናት ብሎ በጣም የሚመኛት ሴት ወርዳበት ነው ያገኘውና በዛ ላይ ደግሞ ሄለን አለች እና አሁን ላይ በጣም ብቸኛ የሆነ ሰው ታውቃላችሁ፣ ግራ የገባው ሰው፣ ነገሩ ድብልቅልቅ ያለበት ብቻ መንገድ የጠፋበት ሰው ማለት በቃ የቱ ጋር እንደሚጀምር ምን እየተካሄደ እንደሆነ። ምክንያቱም ሄለንም በጣም ነው የሚወዳት። በጣም እንግዲህ እሷ ናት ያሳደገችው። በእናቱ በልጅነቱ ስለሞተች ያሳደገችው ሄለን ናት። እኔ ግን የእናቱ ሞት ራሱ እጇ እንዳይኖርበት እፈራለሁ። አስባችሁታል? ወዲያው ነበረ ገና እህቱ ማለት የቤሉል እናት እንደሞተች ነው ቶሎ ብላ ቶማስን ያገባችው። እርጉዝም ስለነበረች ከቴዲ ማለት ነው ነገሩ እንዳይደረስባት ፍጥንጥን አድርጋ ማለት ነውና በምን ክባው በምን ጥሩ ሰው ሆናለት በቃ እንዴት አሳምነው ቶማስን በእጇ እንዳስገባችውና ቤሉል ያች አባቱ የሚወዳት ሴት ትመስለው ነበርና አሁን ላይ ግን በጣም ወርዳበትና ግራ የምታጋባ ሴት ሆናበት እሷን በመከተልና እሷን በመመርመር ላይ ይገኛል። እሷም አሁን ላይ በጣም ኃይለኛ ሆናለች እሱ ላይ ማለት ነው። ለመማታትም ትፈልጋለች፣ ለመሳደብም አታከብረውም። ምንም አይነት ነገር ቢናገር ቦታ ሰጠውም። እሱ በጣም እያበሳጨው ነው። ጥያቄ ሲጠይቃት ሸፋፍና ታልፋለች፣ ምንም አትመልስም። ብቻ ብዙ ነገሮች የምታደርጋቸው ድርጊቶች ሁሉ እንዲጠራጠራት የሚያደርግ ሆኖበታል። በዛ የተነሳ ቤሉል ያቺ የሚያምራት ሴት ሄለን እንግዲህ የአባቱ የካባት ታማኝ በጣም ንጹህ ሴት፣ ቅን ሴት፣ ለሰው አዛኝ ሴት የሆነችው ሄለን ከጀርባው ምን እያደረገች ነው እና ሌላ ማትታወቅ ሴት ሆናበት ግራ ገብቶታል። እና የት ነበርኩ በቃ ብዙ ነገር ሲያመልጠኝ ነበረ፣ ከጀርባዬ ብዙ ድራማዎች ተሰርተዋን ብሎ አሁን ላይ በጣም ውስጡ ጭንቀትና እንትን ላይ ነው ያለው እና በጣም ነው የሚያሳዝነኝ። የምሬ ነው ብላችሁ በዚህ ሰዓት እንደሱ እዚህ ድራማ ላይ የሚያሳዝነኝ የለም። መሲ ግን ከጎኑ ስለሆነች በጣም ደስ ብሎኛል። ነገር ግን መሲን ደግሞ አሁን ሄለን በትልቅ ነገር አስፈራርታታለች። ቤሉል እኔን እንዲያምነኝ ማድረግ እችላለሁ፣ መቼም እንዳይጠራጠረኝ። አንቺ ግን አንድ ነገር አድርጋለሁ ብትይ ከቤተሰቦች የምትወጂውን አሳጣሻለሁ ብላ በቤተሰቦቿ መታለች። እንግዲህ ቤሉል መሲ ጋር ይደውልና ወደ ክላሱ እንድትመጣ ይጠይቃታል። አእምሮ ላይ ጥያቄዎች እየተመላለሱ ሰላም ሲነሱት መሲን ይጠራትና ማውራት ይጀምራሉ። ሁሉንም ነገር ነገርኝ ከፖስታው ጀምሮ ማውራት ይጀምራሉ። እሷ ግን አሁን ላይ ይሄ ነው ብዬ ልነግርህ የማልችለው በጣም ብዙ ነገር አለ። ስለዚህ እሱ ጊዜው ሲደርስ ነው፣ አሁን ልነግርህ አልችልም እና
እንግዲህ አንተ የምታየውና ቤት ውስጥ የሚፈጠረው ነገር አንድ አይነት አይደለም ስትለው እንግዲህ ቤሉል እዚህ ጋር አሁን ትልቅ ችግር ቤት ውስጥ እንዳለ ጠርጥሯል ማለት ነው። ይሄ ነገር ድንገት ነው የሆነበት ለሱና በጣም ግራ ገብቶታል። አስቡት የምታምኑት ሰው በቃ ማንም ሰው ስለዛ ሰው መጥፎ ነገር ቢነግራችሁ ማትቀበሉት አይነት ሴት ናት ሄለን በሱ ልብና ድንገት የማያስበው ነገር ገጥሞታል እና መውጫ ራሱ አጥቷል ማለት የትኛውን እንደሚይዝ የትኛውን ማወቅ እንደሚችል ግራ ገብቶታል። እና እንግዲህ እነዚህ ነገሮች በዚህ እንዳሉ መሲና ቤሉል ማውራት ሞክረው ነበረ። ነገር ግን አንድ ነገር ልትነግረው ስትል ሄለን መታ እንግዲህ ወሬያቸውን አቋርጣቸዋለች። ስለ ሄለን ቤሉል እንግዲህ ስለ ሄለን እንድትነግር ይፈልጋለሁ ብሏት ነበረ። እሷ ግን ምንም ነግረ ነገር የለም፣ ምንም ያመለጠ ነገር የለም። ነገር ግን አንድ ነገር ልንገርህ ብለው ማለት ነው አንድ ትንሽዬ ነገር ብቻ ልንገርህ ብላ ሄለንን ስትል ገና በሩን ከፍታ ገባች። ሄለን ያው ሄለንን ተጠንቀቃት ለማለት ነው እና ነገር ግን ሄለን በሩን ከፍታ ገብታ እንግዲህ መሲን ይዛት ወታለች። በዛ ላይ ጌጡ አሁን ላይ ቤት ውስጥ ጦርነት አስነስቷል። ያ ጌጥ ግን እዚህ ቀደም ሄለን ጋር ነበር ማለት ነው። ቴዲ ለሄለን ጌጡን ሰጥቷት ነበረ። በነገራችን ላይ ይሄ ጌጥ ምናልባት ለኑኑ ነበር የሚገባው ብዬ ማስበው። ማለት ያው እናት እሷ ትታው ስትሄድ አልፈልግህም ብላ ትታው ስትሄድ ለልጁ ነው አይደል መሆን የነበረበት። ያው እሱ ልጅ እንዳለው አያውቅም ወይ ያውቃል። እሱ ነገር ትንሽ አጠራጣሪ ነው። እንግዲህ ኑኑ ልጁ እንደሆነች ያውቃል ወይም አያውቅም። ትንሽ አንዳንድ ነገሮች ከሚያደርጋቸው አንግል ማለት ለመቅረብ እሷን እንዳባት ምናምን ሲሞክር አናይም። እንደ ሩቅ ሰው ዝም ብሎ እንደሚያውቃት ሰው ነው የሚሆነው እንጂ ኑኑን ሲያገኛት እንደ አባት አክታ አያደርግም። ቢያንስ አለ አይደለ ልጃችሁን ስታዩ የምታሳዩትን ፊሊንግ አላይበትም እና ልጁ እንደሆነች አያውቅም። እንዴት ሄዲ አላውቅም፣ ግን ሆን ብሎ ግን ልጆቹን ያቀያየረ ይመስለኛል። እኔ ልጆቹ መቀያየር ላይ እጁ እንዳለበት ግልጽ ነው። እጁ ባይኖርበት ኑሮ ኑኑ የሄለን ልጅ እንደሆነች በፍጹም ሊያውቅ አይችልም ነበረ። እና እንግዲህ ይሄ ትልቁ ሚስጥር ደግሞ እንግዳ የሆነው ታሪክ ደግሞ ምንድነው? ኑኑ የሄለን ልጅ ኤልሹ ደግሞ የመሲ እህት ወይም ደግሞ የልጅ ልጅ መሆኗ ነውና ይሄ ራሱ ትልቅ ጉድ ነው። አሁን ላይ ያ ነገር ጉዱ ሊወጣ እያለ ይመስለኛል። ምክንያቱም ምን መሰላችሁ? ቴዲ ለመሲ የሰጣት ጌጥ ጉድ ይዞ እየመጣ ነው። ሄለን ጌጡን አብዝታ መፈለጓና ጌጡ ካልተገኘ ሙቼ እገኛለሁ በማለት እንግዲህ የአይንዬ ልጆች ስትናገር ነበር በየተራ ጌጡን አምጡ ብላ ሰርቃቸዋን በማለት ማለት ነው። በዚህ የተነሳ እንግዲህ አይንዬ በጣም ነበር ያስደሰተችኝ። ሄለኔ ብቻችንን እናውራ ብላ እንግዲህ ስሬሱና ማለት ነው በጣም ነበር አይንዬ የምታስፈራው። ስሬሱና ልጆችን እንዲህ እንድትይ አልፈልግም፣ ቤትሽን ለቀንልሽ እንወጣለን። እኔ ስለማምንሽና ስለምወድሽ መልካም ሰው ነሽ ብዬ እንጂ በፍጹም እዚህ ቤት አንውልም አናድርም። ቤትሽን ትተን እንወጣለን እንጂ ልጆችን እንድትናገርብኝ አልፈልግም። የኔ ልጆች በጣም ጨዋ ናቸው ብላ እንግዲህ ልክ ልኳን ስትነግራት ሄለን አይንዬን በሳቅ ምናምን ልታጃጅላት ፈልጋ ነበረ። እኔ እኮ እንደ ልጆች ስለማይ ነው ልጆችሽን ምናምን ማለት ጀመረች። አይንዬ ግን ለምን የራስሽ ልጆች አልጠይቅሽም ማለቻት እና ሁለተኛ ልጆችን እንዳትናገሪ የኔ ልጆች ሌባ አይደሉም። ቤሉል የሰጠን ቤት ጋር እንዳንገባ እኮ የከለከልሽን እዚህ ሁኑ አትሂጂ ስላልሽኝ ነው። አስፈላጊ ከሆነ ቤትሽን እንለቃለን፣ ልጆቼ ሌባ አይደሉም ብላ እንግዲህ ሄለንን አፏን አስይዛታለች። ሄለን ደንግጣለች። ከዛ እንግዲህ ከዚህ ርዕስ እንውጣ አይንዬ፣ እኔ እኮ ለእንትን ነው እባክሽ አታስከፊ ምናምን ብቻ ማለባበሷን ቀጠለች። አይንዬ ግን አንጀቴን ያራሰችው እማይገባት ይመስለኝ ነበር። ነገር ግን ሁሉም ነገር ለሷ ግልጽ ነው። እና እንግዲህ አይንዬ ሄለንን ታዝባ በመጨረሻ ልክ ልኳን ነግራታለች። እናም ጌጡ ሌላ ጉድ ይዞ እየመጣ ነው። እሱም እንግዲህ ኑኑና መሲ ስለ ጌጡ የምታውቂው ነገር አለ ወይ ብላ መሲ ኑኑን ጠይቃት ነበረ። ማለት ኑኑ መሲን ጠይቃት ነበረ። እና እንግዲህ ኑኑ መሲ የመለሰችው መልስ ምንድን ነው? ጌጡ አንቺ ከቴዲ ተቀበለሽ ያመጣሽልኝ የኔ ስጦታ ነው እና እሷ ይሄን ጌጥ ካየች በኋላ ነው እንደሱን ነው አምጥ እያለች ያለችው ብላ እና ጌጡን ደግሞ መሲ እንደወሰደችው ስትነግራት፣ ታዲያ ለምንድን ነው ጌጡን የኔ ነው ብለሽ ያልተከራከርሻት አለቻት ኑኑ።
ስለዚህ እዚህ ጋር አሁን ኑኑና መሲ ምንድን ነው ስለ ጌጡ እነዚህ ሰዎች በመካከላቸው የሆነ ነገር አለ ብለው ጠረጠሩ። ለዛ ነው ጌጡን ወስጃለሁ ብዬ ማለት ያልፈለኩት ያልገባን የሆነ ነገር አለ ብለዋል። ስለዚህ ቀጣይ የሚሆነው የሁለቱ ምርመራ በቴዲና በሄለን መካከል ምን አይነት ግንኙነት እንዳለ ይቀጥላል። ምክንያቱም በወርቁ የተነሳ ቤቱን እያመሰችው በጌጡ ማለት ነው እንግዲህ ወርቅ ይሁን መዳብ ይሁን አልማዝ ይሁን አናውቅም። ነገር ግን በጌጡ የተነሳ ቤቱን እያመሰችው ትገኛለች። ሌላው ቀርቶ ቤሉልንም ሳይቀር ክላስ የገብተህ እቃ ወስዳለሁ ጌጥ ውድ እቃ በጣም ውድ እቃ ጠፍቶኛል እያለች ቤቱን እያመሰችው ትገኛለች። ስለዚህ ነገር መሲና ኑኑ ሄለን ለምንድን ነው ስለ ጌጡ አብዝታ የተጨነቀችው ብለው እንግዲህ እሷን መከታተል ሊጀምሩ ነው ማለት ነው። ይሄ ጌጥ ጉድ ያመጣል። ስለ ጌጡ አሁንም ማውራቷን ካላቆመች ሄለን ማለት ነው። ሄለን በጌጡ ድርድር አታውቅም። ስለዚህ ይሄ ጌጥ እዚህ ቀደም እሷ ጋር ነበረ። ቴዲ ለእሷ ሰጥቷት ነበር ማለት ነው። ልክ ትታው ስትሄድ ነው ጌጡን የመለሰችለት በእርግጠኝነት። ለዛ ነው አሁን ላይ ሄለን እያበደች ትገኛለች በጌጡ የተነሳ። እናም የራሷን ጉድ ይዞባት ሊመጣ ይችላል። ምንድን አሳ ጉርጓሪ ዘንዶ ያበቅላል ይባላል። ዘንዶ ያወጣል ነው። አዎ ዘንዶ ያወጣል ይባላል። ሄለን እንግዲህ አላርፍ ብላ በራሷ ጊዜ ከቴዲ ጋር ያላት ግንኙነት ምን እንደሆነ ሰዎች እንዲመረምሩ ወይም ደግሞ ሰዎች እንዲከታተሏት በራሷ ጊዜ መንገድ ከፍታለች ማለት ነው። መሲና ነው ይሄን ነገር በቀላሉ የሚተውት አይመስለኝም። ሌላው ደግሞ እንግዲህ ሄለን ቤሉል እኔን እንዲያምነኝና በፍጹም እንዳይጠራጠረኝ ማድረግ እችላለሁ እያለች ነው። ቤሉል ግን ከዚህ በኋላ እሷን እንኳን ሊያምናት ሊያያት ራሱ የሚፈልግ አይመስለኝም። እና የኔ ውድ ቤተሰቦች እንግዲህ አዶኒና ኤልሹ ደግሞ በጣም እየተቀራረቡ ነው። ፍቅር ይዟቸው ይሆን አላቅም። በእርግጥ እሷ ታፈቅረዋለች። አዶኒ ግን በፍጹም ያፈቅራታን ብዬ አላስብም። ለምን የሄለን ልጅ ናት። አዶኒ ሽጉጥ ገዝቷል። ማንን ሊገል ሊሆን? ሄለንን ነው በእርግጠኝነት። የሆነ መረጃ ሳያገኝ አይቀርም። ሄለን የአባቱ ገዳይ እንደሆነች ትንሽም ቢሆን ፍንጭ ያገኘ ይመስለኛል። እናም አሁን ላይ እሷን እንግዲህ ባይገላት መልካም ነው። ከሚገላት ይልቅ አሳልፎ ለሕግ ቢሰጣት የተሻለ ነው ብዬ እላለሁ። ምክንያቱም እሱ ገና ወጣት ነው። ብዙ መኖር ያለበት ህይወት ስላለ ህይወትን ማበላሸት የለበትም። ነገር ግን ሽጉጥ ገዝቷል እሱ። በዛ ላይ ልጇን በጣም እየቀረባት ነው። ምን አስቦ ይሆን? የእሷ ልጅ ባትሆንም ባትወልዳትም ግን የእሷ ልጅ ናት ብለን ካሰብን ሊያፈቅራት አይችልም። እናቷ የአባቱ ገዳይ ስለሆነች ማለት ነው። ነገር ግን በልጇ በኩል የሆነ ነገር ማድረግ የፈለገ ይመስላል። አዶኒ ምንድነው ያሰበው? በቀጣይ ክፍል እንግዲህ የምናየው ይሆናል። የኔ ውድ ቤተሰቦች የዛሬን አበቃን። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቸር ቆዩልኝ።